እሺ አመሰግናለሁ። ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። እንግዶቻችን፣ ሚዲያ ባለሙያዎች እንዲሁም የሶሻል ሚዲያ የዶቃ ወዳጆች ሁሉ ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናለን። ድርጅታችን ኤልመል ማኒፋክቸሪንግ ኃላፊነቱ የተወሰነ ድርጅት ጥራት ያላቸውና ደረጃዎችን የጠበቁ በተፈጥሮ ነገሮች የበለጸጉ ሻምፖና ኮንዲሽነር በማምረት ዘርፍ ላይ የተሰማራ ድርጅት ነው። ያው ለጊዜው ሻምፖና ኮንዲሽነር ሆነ እንጂ ጠቅላላ ሄር ኬር እና የቆዳ መጠበቂያ ምርቶችን የሚያቀርብ ድርጅት ነው። እስካሁን ስናቀርባቸው ከነበሩ ምርቶች መካከል ዶቃ ሻምፖና ኮንዲሽነር ይገኝበታል። ዶቃን ስናመርት በደንብ ጥናት አድርገንበት የኢትዮጵያን ፀጉር ምን ይፈልጋል፣ ምን አይነት ፀጉር ታይፕ ነው ያለን የሚለውን በደንብ አይተን ምን አይነት ኦይሎች፣ ምን አይነት ዘይቶች፣ ምን አይነት ግብአቶች ብንጠቀም ለኢትዮጵያን ፀጉር ጥሩ ፊድባክ ይሰጣል የሚለውን በማየት ነው ማምረት የጀመርነው። እሱም እስካሁን ባለን ፊድባክ ጥሩ መልስ አግኝተናል። ተጠቃሚዎቻችንም ወደውታል። ፀጉር እንዳይሰባበር እንዳይደርቅ ከሚያደርጉ ዘይቶች ስላሉበት ጥሩ ምርት ነው የሚል ምላሽ አግኝተናል። ከዚህ በተጨማሪ እስካሁን ስናቀርብ ከነበረው ከአዋቂዎች ምርት በተጨማሪ በጣም እኔ ፓሽኔት የሆንኩበት እና በጣም ለማምረትም የምነሳሳው ያው የልጆች እናትም ስለሆንኩ የልጆች ሻምፖና ኮንዲሽነር ነው። ሻምፖና ኮንዲሽነር ሳይሆን ያው ቅባቶችን፣ ሎሽኖችን ሁሉንም ይጨምራል። በቅርቡ ዶቃ ሻምፖ የልጆች ሻምፖና ኮንዲሽነር ለምን ተመረተ ብለን ስናስብ የልጆች ፀጉር ገና ሩቱ ገና አድጎ ያላለቀ ስስ ለጉዳት በጣም የተጋለጠ ስለሆነ ህፃናትኛ ትልልቆች የምንጠቀምበትን ማንኛውንም ፕሮዳክት እነሱ ለመጠቀም አይችሉም። ይችላሉ፣ ግን ቢችሉም ፀጉራቸውን ይጎዳል፣ የራስ ቅላቸውን ይጎዳል። አንዳንድ ደግሞ ኬሚካሎችም ደግሞ ከጤና ጋርም የተያያዙ ኬሚካሎች ስላሉት ባይጠቀሙ ይመከራል። ስለዚህ ይህን በማሰብ ዶቃ ኪድስ ሻምፖና ኮንዲሽነርን አቅርበናል። የዶቃ ኪድስ ከሻምፖና ኮንዲሽነር ልዩ የሚያደርገው ሶዲየም ሰልፌት ከተባለ የፀጉርን እርጥበት ቅባት አብሮ ከቆሻሻ ጋር ከሚያጥብ ኬሚካል፣ ፓራቤን ከተባለ ፕሪዘርቫቲቭ የልጆችን ሆርሞን ጤናቸውን ዌልቢንጋቸውን ከሚያዛባ ኬሚካል፣ እንደገና ሚነራል ኦይል ከተባሉ ደግሞ የልጆችን የራስ ቅል ፀጉር ከሚደፍኑ ኬሚካሎች በሙሉ ንጹህ ሆኖ በካስተር ኦይል፣ በቫይታሚን ኢ፣ በአልመንድ ኦይል የበለጸገ ነው። እንዲሁም ግብአቶች በሙሉ በተቻለ መጠን ከተፈጥሮ ግብአቶች የተውጣጣ ሆኖ እንዲመረት የተቻለንን ያክል አድርገናል። ከዚህም በተጨማሪ አይን ውስጥ ቢገባ የማያቃጥል የፀጉር ወዝን እንደጠበቀ የሚያጸዳ ልጆች በሚታጠቡበት ጊዜ እንዲፍታታን ማልቀስን የፀጉር ቤትን ሀስል የሚቀንስ ነው። ይህን በማስመልከት የዛሬውን ዝግጅት አዘጋጅተናል። እንግዲህ ሚኩና ዳኑ ደግሞ ስንመርጣቸው በቅርቡም የአንድ ሴት ወላጆች ስለሆኑ በተከታዮቻቸውም ዘንድ ባላቸው ተወዳጅነት የዛሬውን ብራንድ አምባሳደርነት ሰጠናቸዋል። ስንሰጣቸው እኛም በጣም ደስ ይላል፣ እነሱም በደስታ ነው የተቀበሉት። እንግዲህ በሚሄዱበት ሁሉ ዶቃን በፖዚቲቭ ይወክሉልናል። የሚቀጥለው አዳዲስ ምርቶች ስናወጣ እንዲህ ተመሳሳይ ዝግጅቶች የምናዘጋጅ ይሆናል። አመሰግናለሁ። እሺ፣ በጣም ጥርምጥን ያለ ያው ከአገልግሎቱ ከምርቶቹ ብዛት ከጥራት ደረጃው ከጠቃሚነቱ አንጻር ስናየው ጥቅሙ በጣም አስፈላጊ የሆነ ነው። በዛ ላይ በሀገር ውስጥ ምርት መሆኑ በጣም የሚያኮራ ነው እና የዶቃ የውበት ማበልጸጊያ ወይም ማሳመሪያ ምርቶች በጣም ዘርፈ ብዙ ናቸው። ዛሬ የዶቃ ኪድስ አዲስ የሻምፖና ኮንዲሽነር ለህፃናት ውበት፣ ለወላጆች ደግሞ እንደዚሁ ፎይታ ነው እና ከዛ ጋር በተያያዘ አዲሱ ምርት ወደ ገበያ መቅረቡን አስመልክቶ ልዩ የሆነ የብራንድ አምባሳደር ስነስርዓት ይኖረናል። ብራንድ አምባሳደራችን ዳኑን
ቀጣይ እድሉን እንሰጣለሁ። ምን ተሰማሽ የሚለውን ጥያቄ አቀርባለሁ። ከዛ በኋላ ወደ መፈራረም ስነ ስርዓቱ እናመራለን። እሺ፣ በመጀመሪያ እጅግ በጣም አመሰግናለሁ እኛን መርጣችሁ ብራንድ አምባሳደር ስላደረጋችሁ። ከኤልመን ማኒፋክቸሪንግ ካምፓኒ ለዶቃ ሻምፖ እና ኮንዲሽነር ብራንድ አምባሳደር ስለሆንን የተሰማንን ጥልቅ ደስታ መግለጽ እንፈልጋለን። እውነት ለመናገር እንደ ክፍለ ሀገር ልጅ ትንሽ እድሜውም ከፍ እንዳለ ሰው ሻምፖና ኮንዲሽነር ተጠቅሞ ያሳደጉ አይመስለኝም ቤተሰቦቼ። ነገር ግን ለልጃችን ከዚህ በኋላ ጥሩ ምርትን ከኬሚካል የጸዳና እንደኛ የማያስቸግር ጸጉር እንዲኖራት ተግተን እንሰራለን ማለት ነው። ስለዚህ እንደ ሀገርም እንደ ኢትዮጵያ ለመጀመሪያ ጊዜ ይህንን ምርት ስናስተዋውቅ በተለይ ደግሞ በእኛ በኩል በመተዋወቁ በጣም ደስ ብሎናል። እውነት ለመናገር ይህንን እድል ስለሰጣችሁንም የኤልመን ማኒፋክቸሪንግ ካምፓኒ ባለቤትና ሙሉ የስራ ባልደረባ ቲሞችን እጅግ በጣም ማመስገን እፈልጋለሁ። ከዛ በመቀጠል ይህንን ጥሪያችንን አክብራችሁ የተገኛችሁ ሶሻል ሚዲያ ኢንፍሉዌንሰሮች፣ የሚዲያ አካላት እንዲሁም የተከበራችሁ ሁላችሁም የተገኛችሁ ሰዎችን እጅግ በጣም አድርጌ አመሰግናለሁ። በጣም ደስ ስላለኝ ለወትሮ በጣም ተናጋሪ ነኝ። የምታውቁኝ ሰዎች ታውቁኛላችሁ። በብዙ ሰዎችም ፊት የማውራት ችግር የለብኝም። ዛሬ ግን በጣም ደስ ስላለኝ የመናገር አቅሜን የቀነሰብኝ ይመስለኛል። ከዚህ በኋላ ልል የምችለው ነገር ምንድነው? በስራችን ለምንዘልቅበት ለቀጣይ 1 ዓመት የምናስመሰግን ነው የሚሆነው። ስለመረጣችሁን የምትኮሩበት በጣም ደስ የሚላችሁ ምርጫችን ለካ ትክክል ነበረ የምትሉበት ነው የሚሆነው። ከማውራት መስራት ይሻላል አይደለም? ስለዚህ እየሰራን በደንብ አድርገን እናሳምናቸዋለን። ከዚህ በኋላም ደግሞ በጣም ደስ የሚሉና ሀገራችንን የሚያኮሩ ይሄ እኮ የኢትዮጵያ ምርት ነው የሚያስብሉ ድንቅ ድንቅ ምርቶችን በዶቃ በኩል አብረን የምናመርትና አብረን ለህዝብ የምናቀርብ ይሆናል። እውነት ለመናገር ለዶቃ ሻምፖ ኮንዲሽነር የአምባሳደርነት ጥያቄ ሲመጣልን ዛሬ አይደለም፣ ኦልሞስት ከ4 ወር በፊት ነው ይሄ ጥያቄ ይመጣልን እና ጥያቄውን ከመቀበላችን በፊት ምርቱን ወስደን እኔም ባለቤቴም በደንብ ተጠቅመነዋል። ከዛም በተጨማሪ ልጃችን ከተወለደች በኋላ ደግሞ በደንብ የምትጠቀመው ይሄንኑ ሻምፖ ኮንዲሽነር ነው እና ያው ስታዩት በደንብ ትረዱታላችሁ የምርታችንን ጥራት ማለት ነው። ስለዚህ እንደነገርኳችሁ ላለፉት 4 ወራት ምርቱን በደንብ ተጠቅመነዋል። እንደውም ምን ብለውኛል መሰላችሁ? ብዙ ጊዜ ጸጉር ቤት ስገባ እኔ እቤት ጸጉሬን ታጥቤ አላውቅም፣ በጣም አስቸጋሪ ከመሆኑ የተነሳ ማለት ነው። እና ጸጉር ቤት ሲሄድ ዶቃ ይዤ ሲሄድ ከዚህ በፊት ሲያጥቡኝ በጣም ነበር የሚቸገሩት። ኧረ እኛ እናጥብም ነበር ቢሉኝ፣ አሁን ግን ከዶቃ በኋላ ይደባደባሉ እኔን ለማጠብ። ስለዚህ እንዴ ምንድነው ይዘሽብን የመጣሽው እያሉን፣ ይሄ ኦነስትሊ ነው የምነግራችሁ እና በጣም ቆንጆ ፕሮዳክት ነው። እኔ ሳልነግራቸው ይሄ ምርት በጣም አሪፍ ነው፣ ጥሩ ጸጉርሽን ጥሩ አስተካክሎታል፣ ማኔጅ ማድረግ ችሏል ይሉኛል። ለእኔ አይነት ጸጉር ብቻ ሳይሆን ለሙሉ ኢትዮጵያውያን ተስማሚ እንዲሆን ተደርጎ ስለተመረተ የሁል ጊዜ የኔና የቤተሰቤ ምርጫ ከዚህ በኋላ ዶቃ ሆኗል ማለት ነው። ስለዚህ ስላለን ጊዜ ከዚህ በፊት ስለነበረን ጊዜ እጅግ በጣም አመሰግናለሁ። የነበረን ጊዜ በጣም ምርጥ ነበረ፣ ግን ከዚህ በኋላ የሚኖረን ጊዜ ደግሞ በደንብ የተሻለ ይሆናልና አብረን በስራ እያስደሰትናችሁ ደስ እያላችሁ እንኳንም መረጥናችሁ እያላችሁ አብረን እንቀጥላለን ማለት ነው። አመሰግናለሁ። ያው ስራ ላይ ይሻላል። ኤኒዌይስ ኤልመን ማኑፋክቸሪንግ ስለመረጣችሁን ከልብ አመሰግናለሁ። ያው እንዳለ ሁሉንም ነገር ብለዋለች እና ሊኖር የሚችለው ምስጋና ነው። በእርግጠኝነት ደግሞ ስራ ላይ እናኮራችኋለን። ቴንክ ዩ ሶ ማች። እንዴት ነው ምርጫቸውን ወደዳችሁት? እንግዲህ እንደምታዩት የዶቃ ኪድስ ብራንድ ሎጎ ራሱ የአፍሪካ አይነት ፍሌቨር ያለው ነው። እንደውም አፍሮ ሄር ስታይል ያላቸው እንደዚህ አይነት ነገር አፍሪካኒዝም ላይ የተመሰረተ ነው እና
ከመልክ ጀምሮ ቶም ከለር ጀምሮ የታሰበበት ብራንድ አምባሳደርነት ነው። አንድ ጊዜ ሞቅ ያለ ጭብጨባ ለቀጣዩ ስራው